ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር እነዚህ የምታዩዋቸውን ቃላቶችን ባለ 3 ባለ 4 እና ከዚያም በላይ የሚሆኑ ፊደላቶች በአንድ ላይ ተገጣጥመው የተጻፉ ቃላቶች ናቸው። እነዚህን እንዴት እንደሚነበቡ ከየት ወዴት እንደሚነበቡ ቀለል አድርጌ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ ከመጀመሪያው ሲጀምር ከዚህ ጋር አ መ ዛ ዘ ነ። አሁን ከዚህ ጋር 5 ፊደላቶች አሉ። ከአ ጀምሮ እስከ ነ ድረስ ያሉት ናቸው። ይሄ ከአ ጀምረን ተራውን እያንዳንዱ ፊደል እየጠራን እስከ ነ ድረስ ስናነበው ምን የሚል ትርጉም ያለው ቃል ይሰጠናል? አመዛዘነ፣ አመዛዘነ ይላል። እዚህ ጋር አ ማለት የመጀመሪያ ፊደል ነች። መ የመጀመሪያ ነች። ዛ ደግሞ የዘ ቤተሰብ አራተኛ፣ ዘ የመጀመሪያና ነ የመጀመሪያ ናቸው። እነዚህ በአንድ ላይ ሲነበቡ አመዛዘነ፣ አመዛዘነ። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ግ ግ ን ዛ ቤ። ከዚህ ጋር ደግሞ 4 ፊደላቶች አሉ። ግ የገ ቤተሰብ 6ኛ፣ ን የነ ቤተሰብ 6ኛ፣ ዛ የዘ ቤተሰብ 4ኛ እና ቤ ደግሞ 5ኛ የበ ቤተሰብ በአንድ ላይ ሲነበቡ ግንዛቤ፣ ግንዛቤ። እሺ፣ ቀጣዩ ደግሞ ሀ ይ ማ ኖ ት። ሃይማኖት፣ ሃይማኖት። ሀ ማለት የመጀመሪያ ፊደል፣ ይ ማለት የቤተሰብ 6ኛ፣ ማ የመቤተሰብ 4ኛ። ከዚህ ጋር አመዛዘነ ስንል መ የዚች ቤተሰብ 4ኛዋ ማ ነች። ኖ ማለት ደግሞ የነ ቤተሰብ 7ኛ ፊደል እና ት የተ ቤተሰብ 6ኛ። በአንድ ላይ ምን ይላል? ይሄ ሃይማኖት፣ ሃይማኖት ይላል። እሺ፣ ቀጣዩ ደግሞ ከዚህ ጋር ዲ ሞ ክ ራ ሲ። ዲሞክራሲ፣ ዲሞክራሲ። ዲ ማለት የደ ቤተሰብ 3ኛ ፊደል፣ ሞ የመቤተሰብ 7ኛ፣ ክ የከቤተሰብ 6ኛ፣ ራ የረ ቤተሰብ 4ኛ እና ሲ ደግሞ የሰ ቤተሰብ 3ኛ። ይህ ሲነበብ ምን ይላል? ዲሞክራሲ፣ ዲሞክራሲ ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ነ ጻ ነ ቶ ች። ነጻነቶች፣ ነጻነቶች። ነ የመጀመሪያ፣ ጻ የጸ ቤተሰብ 4ኛ፣ አሁንም በድጋሚ ነ የመጀመሪያ፣ ቶ ማለት ደግሞ 7ኛ የተ ቤተሰብ እና ች 6ኛ የቸ ቤተሰብ። ነጻነቶች፣ ነጻነቶች። ህ ብ ረ ተ ሰ ብ። ህብረተሰብ፣ ህብረተሰብ። ከዚህ ጋር ደግሞ የምታያቸው 6 ፊደላቶች አሉ። ህ ማለት የሀ ቤተሰብ 6ኛ ነች። ብ የበ ቤተሰብ 6ኛ፣ ረ ተና ሰ 3ቱ የመጀመሪያ ፊደል ናቸው። አሁንም በድጋሚ ብ ማለት ደግሞ የበ ቤተሰብ 6ኛ። እነዚህን ስናነባቸው ምን ይላል? ህብረተሰብ፣ ህብረተሰብ። እሺ፣ ቀጣዩ ደግሞ ቤ ተ ሰ ቦ ቻ ቸ ው። ቤተሰቦቻቸው፣ ቤተሰቦቻቸው። አሁን እዚህ ጋር ቤ 5ኛ የበ ቤተሰብ፣ ተ የመጀመሪያ፣ ሰ የመጀመሪያ፣ ቦ 7ኛ የበ ቤተሰብ፣ ቻ 4ኛ የቸ ቤተሰብ፣ ቸ የመጀመሪያ እና ው ደግሞ 6ኛ የወ ቤተሰብ። ቤተሰቦቻቸው። እሺ፣ ከዚህ ጋር አ ካ ባ ቢ። አካባቢ፣ አካባቢ። ሳ ይ ን ስ። ሳይንስ። ምን ይላል? አካባቢ፣ ሳይንስ። አሁን እዚህ ጋር ድርብ ቃል ነው። አካባቢ የሚል አለ፣ ሳይንስ የሚል አለ። በአንድ ላይ ስናነበው አካባቢ ሳይንስ ብለን እናነባዋለን። አ የመጀመሪያ፣ ከ የከ ቤተሰብ 4ኛ፣ ባ የበ ቤተሰብ 4ኛ፣ ቢ የበ ቤተሰብ 3ኛ። ይሄ እነዚህ አራቱ በአንድ ላይ አካባቢ ይላል። ከዚያ 4ኛ የሰ ቤተሰብ ሳ
ይ ስድስተኛ የቤተሰብ ን ስድስተኛ ነ ቤተሰብ እና ስ ደግሞ ስድስተኛ የሰ ቤተሰብ ደግሞ እነዚህ አራቱ ሳይንስ ይላል። በአንድ ላይ አካባቢ ሳይንስ ሳይንስ። እሺ ከዚህ ጋር ተመጣጣኝ ተመጣጣኝ ተመጣጣኝ። እሺ ቀጣዩ ደግሞ ማህበረሰብ 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 ማ የመ ቤተሰብ አራተኛ ህ የሀ ቤተሰብ ስድስተኛ በ የመጀመሪያ ረ የመጀመሪያ ሰ የመጀመሪያ እና ብ ደግሞ ስድስተኛ የበ ቤተሰብ ማህበረሰብ። እሺ ቀጣዩ እዚህ ጋር ጥያቄዎች ጥያቄዎች ጥያቄዎች። ጥ ማለት የጠ ቤተሰብ ስድስተኛ ያ የቤተሰብ አራተኛ ቄ የቀ ቤተሰብ አምስተኛ ወ የወ ቤተሰብ ሰባተኛ እና ቺ ደግሞ ስድስተኛ የቸ ቤተሰብ ነው። ሲነበብ ጥያቄዎች ይላል። ከዚህ ጋር ስ ነ ም ግ ባ ር ስነ ምግባር ስነ ምግባር ስነ ምግባር። እሺ የመጨረሻው እዚህ ጋር አ ይ ነ ቶ ች አይነቶች አይነቶች። አ ማለት አራተኛ የአ ቤተሰብ ነች። ይ ስድስተኛ የቤተሰብ ነ የመጀመሪያ ቶ ሰባተኛ የተ ቤተሰብ እና ቺ ደግሞ ስድስተኛ የቸ ቤተሰብ አይነቶች። እሺ እዚህ ጋር ባ ህ ር ያ ት ባህርያት ባህርያት። ባ ማለት የበ ቤተሰብ አራተኛ ነች። ህ የሀ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ ያ የየ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ባህርያት ባህርያት ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ረዘም ረዘም የሚሉ ቃላቶች እንዴት እንደሚነበቡ አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እንመለሳለን። በዋናነት አማርኛ፣ እንግሊዘኛ እንዲሁም ሂሳብ ቪዲዮዎችን እየሰራሁ ስለምለቅ እናንተ የምትፈልጉትን ገና ከጀማሪ ከፊደላት ጀምራችሁ እስከ ንባብ ድረስ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከመለስ ሰላም ሁኑ። ባይ ባይ።